ሲቲ ሻምፒዮን አንበሳ ሲቲ በቃ ሲቲ ትችላላችሁ። ኦፊሻሊ ነው የምነግራችሁ። እንኳን ደስ አላችሁ። የአመቱን ዋንጫ ግን ጨርሳችኋል። የአመቱን ዋንጫ። ከዚህ በኋላ ምንም ዋንጫ የላችሁም። ማንዬ ፕሪሚየር ሊግ ብለህ እንደዚህ አይነህ ልቀላወጥ እንዳትሞክር። የተበላ ዕቁብ ነው። ሁለት ዋንጫ በልታል አይደል? አንተ ስግብግብ መላጣ ይሁንክ ሰውዬ። ይኸውልህ ፔፓ ኢንቶ ፔፐን ማለት ህሊና ካለ ይበቃል። ይበላው አትስገብገብ። በቃ ከዚህ በላይ በቂያችሁ አይደል? ለማንኛውም እኛ ቀጣዮቹን ጨዋታዎች ቀብረር አድርገን አሸንፈን ዋንጫ እንደምንበላ እኮ አውቃለሁ። ግን ቦርንማውዝስ ምን ሰርቶ ይበላል? ቦርንማውዝ ለአውሮፓ ውድድር አይደል እንዴ እየተጫወተ ያለው? እናሳ ማሸነፍ አለበት። እኔ ዛሬ ቢያንስ እንኳን ቼልሲ ያዳክመዋል ሲቲን ተጨማሪ ደቂቃ እንኳን ያጫውተዋል ኢነርጂ ያስወጣዋል ብዬ ነበር። ጭራሽ ቼልሲ ሆዬ ሲቲን አበረታታ። ኧረ በርታና አንድ ብቻ ከገባ በቂ ነው። ቀብረር ብለህ ተጫወትና አሸነፈ ሂድ ምናምን ይሰራል። የደከምክ ቼልሲ ነው ራምባ አለቂ። እንደዚህ ነው የምትጫወተው አንተ ነቃ ብላ ትጫወትን ባለቂ እውነት። ለማንኛውም ኮንግራ ሲቲ ፋንስ ግን የአመት ዋንጫችሁ ጨርሳችኋል። አልቋል። ሻምፒዮን ይበቃል። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ማለት ተረዳህ? እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት አንድ ለባዶ ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ? ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርንማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለሃንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። ተሸንፈናል ጀማው። ብዙ ጊዜ እኔ ስፎክር ነው ተለጥለጠ የምንወጣው። ከዚህ በኋላ የምንም ጨዋታ ቢኖርብን ቪዲዮ አልሰራም። በጣም የሚያስጠላ ጉስቶ። ኧረ በመድኃኒዓለም ጭንቅላቴን የነቀልኩት ሮባ ሲያስቀን አይደለም። ማሰብ እኮ አይደለም አንተ ጉስቶ ተጫዋች በጣም የሚያስጠላ ጨዋታ የምሬ ነው ነገር ጉስቶ የሚባል ሰውዬ የሚቀጥለው አመት ቼልሲ እንዲቆይ አንፈልግም። ልክ እንደ ደጋፊ ጉስቶ ላይም ተቃውሞ ይወጣል። በቃ አይሆንም ይሄ አንተ ቆይ እስቲ እንዴ አንድ ነገር ጥሩ አይሰራም። 90 ደቂቃ ሙሉ ኧረ አንተ እግዚአብሔርን በጣም የሚያስጠላ ከበዛ ላይ የዳኛ የሚያስጠላ ውሳኔ ፔናልቲ። በእርግጠኝነት ከስንት አንድ የምናገኝበት ፔናልቲ አጋጣሚ ነበረ። በቃ እያንዳንዱ ተከልከለ። ኩሳኖፍን አሁን እኔ አሁን ኩሳኖፍ ጃው ፔድሮን ከቀጥታ ኳሱን ነው ከበረ ኢንቴንሽናሊ ማለት ለኳሱ አይደለም ይሄ ግን ከለከለ። እንደዚህ ድል የለም። እኔ ምንም አልመሰለኝም። የእውነት ነው የምላችሁ። ጭራሽ ምንም ያልደበረኝ ጨዋታ የዛሬው ጨዋታ ነው። እኔ መደበር አይደለም እኮ ቼልሲ ሲሸነፍ ማየት አልፈልግም። ለምን ማለት ነው? ማንንም ቢሆን ለምን መሰለህ? የዋንጫ ጨዋታ ነው። ዋንጫ መብላት አለበት። አሁን ሰኞ እኮ ነው ኳስ ምን የአራዳ ልጆች የሚያስጠላ ጨዋታ። ከዚህ በኋላ ሲዝኑ አልቋል። ኔክስት ሲዝን በጃቢ አሎንሶ እንገናኛለን። ይመቻችሁ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጭ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በኤፒካፕ ትደፍናለህ። አፒታይትን ትቆለፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላ በነካጅ ፕሪሚየር ሊጉን ብላ እኔ ያገባኝ በነካጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። ጌታ አልፈቀደም። በቃ ቼልሲው አረ ሴሜኒው ባለጌ ነው። ለማንኛውም ፈለው አንቺም ሁለት በላሽ ለኔም ሁለት ተይልኝ። በቃ በርንማውዝ በቃ ደቀቅ ምን እንደሽ
ይመቸው። እኔ ምን አገባኝ? አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ኦፍኮርስ የዋንጫ ቀን ሆኖ ዋንጫ ሳንበላ እንውጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል አይማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችን ሁለተኛ ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳደርገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት፣ አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፈው ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። ማንቸስተር ሲቲ የ2025-26 የእንግሊዝ ኤፍኤ ካፕ ዋንጫ ባለቤት ሆኗል ማለት ነው። ዛሬ እንግዲህ ቼልሲን 1-0 በማሸነፍ ነው ዋንጫውን ከፍ ማድረግ የቻሉት። አንቶዋን ሴሜንዮ በሚገርም ሁኔታ ጎል አስቆጥሮ ዋንጫውን ማንቸስተር ሲቲ ከፍ ማድረግ ችሏል። የሀገር ቤት ዋንጫ 2 ዋንጫዎችን በዚህ ዓመት ማንሳት ችሏል ማለት ነው። ማንቸስተር ሲቲ ምናልባት እንግዲህ ፕሪሚየር ሊጉ አርሰናል ነጥብ የሚጥል ከሆነ ያው የማግኘት ቻንሱ እንግዲህ 0.something% ነው ለማንቸስተር ሲቲ። በዚህ መልኩ ተጠናቋል ማለት ነው። ጋርዲዮላ ግን ማለት ነው ያለ ዋንጫ ይሆንልኝም ያለ ይመስላል። ለማንኛውም የለንደኑ ክለብ ቸልሲ ዛሬ ተዘርፏል። እኔ ብዙ ጊዜ በዳኛ ማሳበብ አልፈልግም፣ ግን ቸልሲ ይሄን ፔናልቲ ይገባው ነበር። በእርግጥ ይሄን ስል ሲቲ በዳኛ ታግዞ ነው ይሄን ዋንጫ የበላው እያልኩ አይደለም። አንድ ክለብ ከነዳኛው ስህተት ነው ማሸነፍ ያለበት። በቃ ሁሉ ተቋቁሞ ማለፍ አለበት ብዬ አስባለሁ። ግን ከአንድ ያሉ ሁለቴ ነው የተከለከለው። ይሄ ነገር ብዙ ይቀይር ነበር ጨዋታው ላይ። ጃው ፔድሮ በጣም ከኮሳኖቭ ከዚህ በፊትም እንደዚህ ይማታ ነበር። ልጁ በእርግጥ በጣም ጎበዝ ነው፣ ላጣጥለው አይደለም። ግን ይሄ ፔናልቲ ይገባቸው ነበር። የሃቶ ራሱ ቸልሲ ዛሬ እንደውም በጣም ከረፍት በኋላ በጣም ምርጥ ነበሩ። ያቺ ፔናልቲ ተሳታበ ነበር ደግሞ ምን ያህል እንደሚቀይራቸው በዚች ስኳድ እንግዲህ በሞቱ ስኳድ እኮ ነው እንደዚህ ሲሆን የነበረው። ሲቲ ማሸነፍ በእርግጥ ዳገት ሆኖበታል። ከዛ ከሻምፒዮንስ ሊጉ በኋላ አሸንፎት አያውቅም እኮ በጣም ከብዶታል። ግን ይሄ ዳኛ ዛሬ ቸልሲን በድሎታል፣ በጣም በድሎታል። ይሄን ስል ግን የሲቲን ድል እያጣጣለው አይደለም። ያን ቢባልም ችግር የለም፣ እኔ ተሰማኝም ከመናገር ወደ ኋላ አይደለም። ግን ቸልሲ ዛሬ ፔናልቲ ተዘርፏል። ለማንኛውም የሲቲ ደጋፊዎች እንኳን ደስ ያላችሁ፣ ክለባቸው ሻምፒዮን ሆኗል፣ ዋንጫውን ማንሳት ችሏል። ፔፕ ሁሉን ነገር እየሰጣችሁ ነው። በጣም እድለኞች ናችሁ እሱ ስላላችሁ። ለማንኛውም እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ፖስት ማድረግ እንዳይረሳ። ቴንክ ዩ። Stand up for the champions, stand up. አቤት ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽከ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ነው ቼላው እንዴ? ሲቲ ፋይናል ሚስቴ ናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲህ ፍሊክ። አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ይቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። አረ በስመ አብ። ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡልሃል ነው ምን ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆላል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደራበራለህ። አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ። እንዴ ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት። ቆይ ነው ይሄዳል ፔድሮ እንደዚህ ይላል። እንደዚህ እንዳለ ጨረሰኩ ጨዋታው እንደማታሸንፍ። አሁን ይመጡን የቼልሲ ደጋፊዎች ሁለና አንድ ቻምፒየንስ ሊግ ያነሳ በደለ ብላል እንዴ ልታረጋግጥ አይደለም። የቼልሲ ፈረደበት ቻምፒየንስ ሊግ ሁለና አንድ አለቻለ ይመጣና እሱን ይለጥፈላል ብላው እሱን ስንቴ ይለጥፉ። ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች በጣም ነው የምንችለው ስለሚቻል ጉስቶ እኔ ላይ ሙድ ትይዛለህ አንተ እኔ ላይ። ወይኔ ጉስቶ አንተ እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮላንድ ክርስቲያኖ ሜሲ ሌላ ቲም ሄዶ
አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳለው ክርስቶስን እንዳለው አንተ እኔ እበልጣለሁ 3 ወር በሰለጥን እንዴ ማለት ጮትም ምን የመጨረሻ ደቂቃ ላይ ትገባበዝ አንተ ማን ነህ? ቆይ እንዴ ከየት ነው ያመጡህ? ከየት ነው ቆይ እስቲ ከየት ነው ለቃቀሟቸው እነዚህ? ይሄ አሁን ጅልብ ማይ ሙላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ እንዴ አትሊስት የነጥብ ጨዋታ እኮ እሺ አንተ አልምጡ እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይ ክርስቶስን አይኔ ሙሉ ጨዋታ አንተ ነህ ስታስበላኝ ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ፣ በኢየሱስ ውጣ። አንተ ቼልሲያውያን ምንም እንዳይደብራችሁ ያራዳ ልጅ ማሬ ምንም ቅር ሊላችሁ አይገባም። በቃ ትርምስምስ ያለ ሲዝን ያሳለፍነው ሲቲ ቻምፒየንስ ሊግ ነው የተቀበልነው እኛ ኤፍኤ ካፕ አይደለም። ያራዳ ልጅ ጆዋ ፔድሮ በጣም እያበሳጨኝ ነው። ኳስ ቶሎ አይለቅም፣ ሲሰጠው መያዝ አለበት ሁሌ። ጃቪ አሎንሶ እየመጣ ነው። እንግዲህ ቀጣዩን ሲዝን አሪፍ ያድርግልን። በመጀመሪያ ማንቸስተር ሲቲ ኮንግራቹሌሽን፣ እንኳን ደስ አላችሁ። የጨዋታው የዕለቱ ኮከብ ማክፋለን እና ዳረን ኢንግላንድ ናቸው። ዳረን ኢንግላንድ ማክፋለን 8 ተከላካይ ይዘህ ገብተህ ያለ ቦታ አጫውተህ ጀምስ ጭራሽ ደግሞ ጀምስን ትቀይራለህ። ጋርዲዮላ እዛ ሲቀይር ምን እየተጫወተ ነው ይመስል ጨዋታ ነው ያዘው። ከወንድም ጥላ ማንቸስተር ዩናይትድ ውጪ ማንም ቼልሲን የመናገር ሞራል የለውም። አንዳንዶቹማ በሁለት ሳምንት ሁለቴ ነው የሚሰጣቸው ከተለያየ ቶርናመንት ካራባኦ ካፕ እና ፕሪሚየር ሊግ። ከዩናይትድ ውጪ ቼልሲ ሊናገር የሚችል የለም። ሙሉ በሙሉ በዳኛ እገዛ የተበላ ዋንጫ ስለሆነ ብዙም አይደብረኝም። ምክንያቱም ፔናልቲ ነበረን፣ አቻ የመሆን እድል ነበረን። በሱ ምክንያት አተነዋል። መቼም ያንን የጃኦ ፔድሮ የሚያስተባብል የሲቲ ደጋፊ ካለ ደስ ይለኛል። ከዛ ውጪ አርሰናልን በቀደም ሌባ የዳኛ ምናምን እንደዛ ራያ ላይ ፋውል ተሰርቶ እየጨዋችሁ ከነበራችሁ ውስጥ የሲቲ ደጋፊዎች አንዱ ናችሁና ይሄው ዛሬ እንዴት እንዳነሳችሁ ታያችሁት አይደል? ዋንጫውን ተሸንፈናል፣ ዋንጫውን ማተኗል። እኔ ምንም ማለት አልፈልግም። በቃ አደውሉልኝ ፕሊዝ። በቃ ቮይስ ሜሴጅ ምንም ነገር እንዳትልኩልኝ በእግዚአብሔር። በቃ አደውሉልኝ በእግዚአብሔር። ተውኝ፣ በቃ ተውኝ። ዳኛው ግን ማለት ይሄ ይግባባል። ይሄ መብላት ትችላለህ አንተ ከካ ወይኔ ሰምቬናሪቲ ነው ከላኒ። እኔ ምንም ማለት አልፈልግም እግዚአብሔር። ኧረ በፈጣሪ እንዳያችሁት ነው ሁልጊዜም ማለት ነው። እኔ ሁልጊዜም በዳኝነት እንደዚህ ነው። ምን ደስ አለኝ መሰለህ? ከምንም በላይ ከዋንጫው በላይ ሴሜኒዮ አግብቶ ማሸነፋችን ለሁልሽም ሄተር መልስ ነው የሰጠሽ። ልጁ ማለት ነው ምንም ያህል እንደነ ሳቪኒዮ ድሪብል ባያደርግ እንደ ሌሎቹ እንደዚህ ስኪል ባያሳይ ልጁ ጨራሽ ነው። በቃ ስራውን አከናውኖ ነው የሚያሳይ። አሲስት ያደርጋል፣ ያገባል። መጥቶ እኮ ማለት ነው ከሃላንድ ቀጥሎ ብዙ ጎል ያለው እሱ እኮ። እንዴት ነው ሴሜኒዮ ቤንቺው ነው የምትሉት? ራሱ በቃ ተጫወትን፣ አሪፍ አሸነፍን። የሚገርም አድርገን ያሸነፍን። ተጫዋቾቻችን አሪፍ ነበሩ፣ እንደዚህም የሚገርም ነበርን። ከምንም በላይ እነ ቼልሲ ተቀይረው ገብተው ያሳዩት ፐርፎርማንስ በጣም ያበደ ነበር። የዋንጫ ቲም ማለት እንደዚህ ነው። አሁን ማድረግ ያለብን ይሄንን ነው። መቀጠል ያለበት ይሄን ሜንታሊቲ ይዞ መቀጠል ብቻ ነው። አለቀ። ሴሜኒዮ ግን ራሱን አሳይቷል። ሁልሽም ሜተር አርፈሽ ትቀመጫታለሽ። አሁን ይችላል ሴሜኒዮሽ። የማንቸስተር ሲቲ ደጋፊ መሆን ምንኛ መታደል ነው አንበሳዬ። ስማ አመቱ ሲጀምር አካባቢ ዘንድሮ ፔፕ ጋርዲዮላና ሰራዊቱ ወደ ታች እንጂ ወደ ላይ አያውቁም የብዙ ሰው ንግግር ነበር። አረ የሉም ፕሪሚየር ሊጉ ላይ ጨዋታው ፉክክሩ በአርሰናልና በሊቨርፑል እንጂ ሌላው ማን ያላሉ። ፔፕ ጋርዲዮላ ካለ ግን ይኸውልህ ዋንጫ ይከተሉታል እንጂ አይከተልም። ፔፕ ጋርዲዮላ እንደውም ያራዳ ልጅ ማለት ነው። ካለ ምን አለ ነው የምልህ አቡሻ። በሚያስገርም ሁኔታ ባለፈው ካራባኦ ካፕ፣ አሁን ደግሞ ኤፍኤ ካፕ
ፕሪሚየር ሊጉም አላለቀም። ምን እንደሚያሳየን እግር ኳስ አናውቅም፣ ያራዳ ልጅ ማለት ነው። ለማንኛውም ግን የማንቸስተር ሲቲ ደጋፊ መሆን ማለት ያራዳ ልጆች ምን ባለ ጊዜ ነህ፣ በቃ ሌላ የለውም። አንተ ጊዜ ፔፕ ጋርዲዮላ እስካለ ጊዜ አያልቅም ነው የምልህ አቡሻ። በግራ በቀኝ ወደዚህ የለውም ነው የምልህ ማለት ነው። ምንም ይምጣ ዋንጫውን አሰስገሰስ ነው ቀብረር አድርገህ የሆነ ዋንጫ አለህ በየጊዜው ማለት ነው። ምንም የሚካድ ነገር የሌለው አረ ሞቷል የለም ምንም ውስጥ አይገባም ሲባል ለሶስት ዋንጫ እየተጮተ ነው። ሁለቱን ቀልጥሞ ቁጭ አድርጎላል። ፕሪሚየር ሊጉ ለጨዋታ ይቀርዋል። ምን ያሳየናል አናውቅም። ነገር ግን ማንቸስተር ሲቲን ደግሞ አለማድነቅ አይቻልም። ያራዳ ልጆች ሼር ኮፕሊንክ አይረሳ። ይመቻችሁ። ቸልሲ ዛሬ ሲሸነፍ በማን ሲቲ ማኑ ሰባተኛውን ተከታታይ የዌምብሌ ፋይናል ነው የተሸነፈው። ማን ዌምብሌ አትሂድ በቃ ይብራብህ አባት። ካራባው ካፕ እኔ ፌቨር ሰራው ለአባቴ። እኔ እኮ ዌምብሌ ላይ እኮ ችል ነበረ። ማን ሲቲ ዘንድሮ አስቀየመኝ እንጂ ማን አረርኪ ሲዝኑ መሃል ላይ ምን ብሎ ነበረ? አርሰናል ዋንጫ ከመብላት ማቆም ላንችል እንችላለን፣ ግን ስንት ዋንጫ እንዳይበላ ብዙ ሁሉንም እንዳይበላ እናቆመዋለን ብሎ የሁለቱን ወሰደብኝ። ኦሬዲ ማ ለሶስተኛው እየመጣልኝ ነው። ከባ ተፋታኝ ነው ተፋታኝ ሃንግማኖች ማን ነው በቃ ጃቢ አሎንሶ ከመጣ ብቻ ዱዓ እናደርጋለን። ከዛ በተረፈ በቃ ከባድ እናንተን ዛሬ ደግፌ ብቻ ተቃጠልኩ። ዛሬ ብቻ ደግፌ ቅጠልን ያልኩት ነው ማለት ተረዳኝ አይደል? አንድ ደስ ያለኝ ነገር ጆን ስቶንስ ዋንጫውን ሲያነሳ ምናምን አላህ ላይ ሊለቅስ ነው። ስቶንስ ነው ወዷል ገባ። ኳሊቲ የሆነ ተጫዋች ማለት ነው። ፌርዌል ራሱ ቪዲዮ ለመስራት ይቅር ይለኛል ገባ። 2023 ትሬብል ማን ሲቲ እንዲበላ ወሳኝ ተጫዋች ቢሆን ጆን ስቶንስ ነው ገባሻል። ሴንተር ባክ የሆነ ኢንቨስት የሚያደርግ ተጫዋች እስካሁን እኮ አልተደገመም እኮ። ጆን ስቶንስ ያደረገውን የደገመው ሌላ ተጫዋች የለም። ላንቺ ይመችሽ። ሃንግማን አፈር ብላ ተረዳኝ። ግን በልታል። ላይፍ ራሱ አፈር አስበልቷል። ሁለቱ ግን የኔ ናቸው። ሁለት እንካፈላለን። ሁለት ፍታኝ ነው ምን አንተ ሰውዬ። ምድር ላይ ከባዱ ነገር ያራዳ ልጅ እጅግ በጣም ከባዱ ነገር ፔፕ ጋርዲዮላን አለማድነቅ ብቻ ነው። ያራዳ ልጅ በሚያስገርም ሁኔታ በ10 ዓመታት ብቻ ከማንቸስተር ሲቲ ጋር 20 ዋንጫዎችን ማሳካት ችሏል። ይሄ ታምር እንጂ አንድ ሰው ሊያደርገው የሚችለው ነገር አይደለም። ፔፕ ጋርዲዮላ ካለ ብያለሁ ያራዳ ልጅ ዋንጫ ግዴታ ነው። ዋንጫዎች የሚከተሉት ሰው ቢኖር ጋርዲዮላ ነው። እዛ ስፔንና ጀርመን ከሄደን ብዙ ልንቆጥር ነው። ፕሪሚየር ሊግ ላይ ብቻ ግን ያሳበደን ያራዳ ልጅ አንድ ቻምፒዮንስ ሊግ ለማንቸስተር ሲቲን እስኪ እዩ አላችሁ ያራዳ ልጅ 6 ፕሪሚየር ሊግ 5 ሊግ ካፕ 3 ኤፍኤ ካፕ ያራዳ ልጆች 3 ኮሚኒቲ ሺልድ። አረ ምን ያሳበደ የኔ በቃል እኮ አንድ ሱፐር ካፕ 1 ፊፋ ክለብ ወርልድ ካፕ። ከዚህ በላይ ፔፕ ጋርዲዮላ ምን ሊሆን ይችላል ያራዳ ልጅ? ይሄን ሰው ወደርክም አልወደርክም ተመቸ አልተመቸ ችግር የለውም። አለማድነቅ ግን ንፉግነት ብቻ ነው ያራዳ ልጅ። ከዛ ውጭ ወደ ውጭ ነው። ብዙ ሰው ፔፕ ጋርዲዮላ በአንዳንድ ነገር ላይ መቸው ይችላል። ነገር ግን እንደ ፔፕ ጋርዲዮላ ማን አለ አቡሻ? እንደ ፔፕ ጋርዲዮላ ምን አለ? እስቲ ሐሳብ አስተያየት እናንተ ነው። ሼር ኮፕሊንግ ፔፕ ይለያል። ማንቸስተር ሲቲ የውድድር ዓመቱን ሁለተኛ ዋንጫውን አሳካ። ፔፕ ጋርዲዮላ በ10 ዓመት 20ኛ ዋንጫቸውን በማሳካት በአብሬጅ በየዓመቱ 2 ዋንጫ መውሰድ የቻሉ አስደናቂ ዓለም ያደነቃቸው ዓለም ያከብራቸው አሰልጣኝ መሆናቸውን አስመስክረዋል። በጨዋታው ላይ አነጋጋሪ ክስተቶች ነበሩ። ቼልሲ 3 ፔናልቲዎችን ተከልክሏል የሚል ጥያቄዎች ዳኛው ላይ ጥያቄ ተነስቶባቸዋል። ጃራል ሃቶ ላይ 1 ጊዜ እንደዚሁም ፔድሮ ላይ 2 ጊዜ በድምሩ 3 ጊዜ ኩሳኖ የሰራቸው ጥፋቶች በበርካቶች ዘንድ መነጋገሪያ ሆነዋል። የአንቶዋን ሲሜኒዮ አስማት የሆነ ጎል ምታት የሆነ ጎል ማንቸስተር ሲቲ ለዚህ ዋንጫ አብቅቶታል። ካራባኦ ካፕን እዚሁ ስቴዲየም ላይ ከጥቂት ሳምንታት በፊት አርሰናልን አሸንፎ ማሳካቱ ይታወሳል። ዛሬ ደግሞ የኤፍኤ ካፕ ዋንጫን አሳክቷል። አሁንም ጋርዲዮላ 1 ተጨማሪ ዋንጫ የማንሳት እድል አላቸው። በፕሪሚየር ሊግ አርሰናል ነጥብ ከጣለ ወይም ከተሸነፈ በቀጣይ ጨዋታዎች ላይና ሲቲ ቀሪዎቹን ጨዋታ ካሸነፈ አሁንም የፕሪሚየር ሊግ ዋንጫ የማሳካት እድል ይኖራቸዋል። በቀጣይ እንግዲህ የምንመለከት ይሆናል። 3ኛ ዋንጫ ያሳካሉ ወይስ ለጋርዲዮላ እነዚህ 2 ዋንጫዎች በውድድር ዓመቱ በቂ ይሆናሉ? ጆን ስቶንስ እና በርናርዶ ሲልቫስ በእነዚህ ዋንጫዎች ይሰናበታል ወይስ ፕሪሚየር ሊጉን ይጨምሩበታል የሚሉት በጉጉት የሚጠበቅ ይሆናል። 1 ሳምንት ነው። በዚህ በቀጣዮች 7 ቀናቶች ውስጥ ሁሉም ነገር ይለያል። ሁሉም ነገር ይታወቃል። ፕሪሚየር ሊጉን ማን ያነሳል የሚለው ሲቲ ወይስ አርሰናል የሚለው አብረን የምንመለከተው ነው የሚሆነው። ሲቲ ግን ዛሬ ለኤፍኤ ካፕ ዋንጫን ማሳካት የቻለበትን ውጤት ማስመዝገብ ችሏል። ቼልሲ አሳዛኝ ተሸናፊ ነበር። በጣም ጥሩ ጥረት አድርገዋል። ጥሩ ፍልሚያ አድርገዋል። በጨዋታው ላይ ካለፉት ጊዜያቶች ከተመለከትነው ቼልሲ በተለይ ኢንዞ ማሬስካ ከተሰናበቱ በኋላ
ከነበረው ቼልሲ የተሻለውን ቼልሲ ዛሬ መመልከት ይችላል ነበር። ነገር ግን ልምዳቸውን ተጠቅመው አሰልጣኝ ፔፕ ጋርዲዮላ እንደዚሁም አስደናቂ ቅያሪ በማድረግ ግራኒት ዣካን ሁለተኛው አጋማሽ ላይ በማስገባትና ማራሙሽን በማስወጣት ጨዋታውን ቀይረው የሴሜኒዮ ምታት ታክሎበት አስደናቂ የተረከስ ጎል ናት። ባኪል አድርጎ በተረከስ ነው ኳስና መረብን ማገናኘት የቻለው የዋንጫ የምትመስል ውብ ጎል ነው ማስቆጠር የቻለው። እናም ሲቲ 20ኛ ዋንጫውን በ10 ዓመት ውስጥ በጋርዲዮላ ስራ አሳክቷል። ጋርዲዮላን አድናቆታችሁን ግለጹላቸው። መልካም ምሽት፣ መልካም አዳር፣ ይመቻል። ግባለተ ብራዘሬ ይሄ ነው እኮ በቃ አሳየው። ቺላ ወንድም ጥላ ደንጋራ ቋጣሪ ወይኔ አፉን ዘጋኩ ቋጣሪ። ቼልሲ ግን እንገናኛለን። ሃላንድን እንዴት ታስከፋዋለህ? በሃላንድ በቃ በቼልሲ ስም ሃላንድ ይቅርታ ማለት ነው። ድግስ ማለት ይሄ ነው በቃ አባቴ። በምክንያት ነው የዋንጫ ቀን ያልነው በምክንያት ነው። ቀውጠው ዛሬ በቃ ሲቲ ቀውጠው በቃ በእናትህ ሴሜኞን ሳይሆን ፔፕን እመነው አንተ። ሴሜኞ ይውጣ አትበል፣ ፔፕን እመን ዝም ብለህ። ድግስ አቆመን እኮ ኳስ የምናየው ፔፕን አምነን ነው። አየህ፣ ለዚህ ነው ማንቸስተር ሲቲ ዋንጫውን እንዲበላ የፈለግነው እኛ ማለት ነው። ምንም አይነት ረብሽ የለም። እያንዳንዱ ከተማ ሰላም ነው። ሁሉም ከተማ ላይ ተደውሎ ተነግሮኛል። ሁሉም ቦታ ሰላም ነው ተብሏል። አባቴ እናንተ ብትበሉት ግን ሀገሪቷ እንዲተበጠብጧት አላችሁ። ብጥብጥ ነው የምታረጉ አባቴ። በዚህ ጋር ነው ሰፈር የምገባው እያልኩ በዛ ዞረ ግባ፣ እኛ በዚህ ጋር እየጨፈርን ነው ትለኛለህ እኮ አታፍርም? አያ ሰላም ያለው ቲም ነው የዚህ አይነት ቲም ዋንጫ ቢበላ ምንም አያስከፋንም አባቴ፣ ምንም ነው ማያስከፋኝ። ለማንኛውም ብቻ ግን እናንተ ብትበሉ ኖሮ ማለት ነው ይሄን ዋንጫ ምን ያክል ከተማው እንደሚንጋጋ ይሄ ግልጽ ነው አባቴ። ይሄን ታውቃለህ። ምን ያክል ገና ላልበላችሁት ዋንጫ ምን ያክል እንደበጠበጣችሁ አይታችኋል። ሰው አናስተኛም ብለህ ስንት አይነት ነገር ስታረግ ነበር። ይሄው የዚህ አይነት ቲም ግን ቢበላ ማለት ነው ድምፁ ራሱ አይሰማም፣ ከአንድ አዳራሽ አይዘልም የዚህ አይነት ቲም ቢበላ። ለማንኛውም ግን ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻ ማቻራዳ ልጆች ምን አይነት ጎል ነው አባቴ! እኛ መጫወት አይጠበቅብንም። ያበደ ሴሚክሶናል ማንቸስተር ሲቲ ሁለተኛውን የኤፍኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን፣ ኮንግራ። አሪፍ ጨዋታ ነበር የተመለከትነው ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜኒዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው ባይዘይ በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜኒዮ? ትቀናጣባቸዋለህ ጭራሽ የቅንጦት ጎል። ባይዘይ ቼልሲ ግን ምንድነው ችግራቸው? ዌምብሌ ላይ በቃ በየአመቱ ለፋይናል ይደርሳሉ። እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬ ጨዋታ ላይ በእርግጥ ቼልሲ ያን ያህል መጥፎ አልነበረም፣ ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር። እንዲሁም ኦሬል የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች። ኮንግራ